እልፍ ቢሉ እልፍ ይገኛል። ደሃ ቀውላሌ ሞቱን ይመኛል አለ ያገሬ ሰው። እንኳን ደስ አለሽ ይክሩዬ፣ እንኳን ደስ አለሽ። መብሩክ መብሩክ ብያለሁ የኔ ጀግና ሴት፣ የኔ ጀግና እህት መብሩክ ብያለሁ። እንግዲህ ባሏን ደበቅ አድርጋለች። አዎ ደብቂና ትዋዬ። በአሁኑ ሰዓት መደባበቅ ነው የሚያዋጣው። የኔ ውድ የማማ ጮቤ ወዳጆች እንግዲህ እንኳን ደስ አላችሁ። መብሩክ መብሩክ በሏት ግቡና። እማማ ጮቤ እንግዲህ በዚህ መልኩ ባሏን ተቀበለችው። መብሩክ ብለናል። መብሩክ መብሩክ፣ እንኳን ደስ ያለሽ የኔ ውድ እህት፣ መልካም እህት፣ የኔ ጀግና እህት። ማሻአላ ብያለሁ። ያማረ ያሰመረ ያደርግላችሁ፣ እስከ ጀነት ያድርግላችሁ። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶችዬ። ዛሬም እንደተለመደው ተመልሼላችኋለሁ። መብሩክ 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 በሏት እንግዲህ እማማ ጮቤን። ይክሩን የማያውቅ የለም። እንኳን ደስ ያለሽ ይክሩዬ፣ በድጋሜ ከምር እንኳን ደስ ያለሽ፣ እንኳን ደስ ያለሽ ጀግና ሴት። እንደዚህ ነው በቃ። እሷንም ትከበራለች፣ ቤተሰቦቿንም ታስከብራለች ማለት ነው። የኔ ውድ እንግዲህ ውድ ቤተሰቦች ተመልሼ መጥቻለሁ። እንዳያችሁት መብሩክ በሉ፣ እልልልልል። እንኳን ደስ ያለሽ ይክሩዬ ማለት ነው። እማማ ጮቤ ወይንም ይክሩን እማያውቅ የለም እንግዲህ ዩቱበሯ ማለት ነው። እማማ ጮቤ እንግዲህ ታሁን በፊት ጠንካራ ታታሪ ጎበዝ ሴት ናት። ማሻአላ ለስራ ወደ ኋላ አትልም። በቃ ያገኘችውን ትሰራለች። በጣም ታታሪ ጎበዝ ነበረች እና ያው እንግዲህ ቢኒጋ የሆነው ሆነ። ያው ስታለቃቅስ ሲፋቱ ሲማለሱ፣ ሲፋቱ ሲማለሱ እንግዲህ የአላህ ውሳኔ ሆነና አንድ ቀን በአደባባይ ላይ በሜዳ ላይ 3 ጊዜ ፈትቼሻለሁ ብሎ ተናገረ። እሱም ያንን በተናገረበት ምክንያት ይክሩ ቆንጆዋ ጀግና የኔት እንዴ! አሁንማ ሴቶች ጀግና ሆናችኋል። ሴቶች አልተቻላችሁም እንዴ? እስኪ ልብ ከእናንተ አውሱኝ ማለት ነው። ይቅርታ ድምጤ ጉፋን ትንሽ ስለያዘ ድጎሮን ይላል ማለት ነው። እና ውዶችዬ እንግዲህ ቪዲዮውን እንዳያችሁት ትታለቃቅስ ልጅን አንድ አድርጌ 1 2 3 ማድረግ እፈልጋለሁ እባክህን እያለች የወረዳ ወርዳ እሱም በጣም ትለምን ነበር ወደ እሷ እንዲመጣላት። እባክህን እወድሃለሁ፣ የልጅ አባት ነህ ቢኒ እያለች በጣም ትጎናበስ ነበር፣ በጣም ታለቃቅስ ነበረ ማለት ነው። እንግዲህ ቆራጥ አመራር እሱም እንግዲህ አንዴ ታመምኩኝ፣ አበርኩኝ፣ ታሰርኩኝ እያለች ቪዲዮ ትትለቅ ነበር። እንግዲህ ታማም ስንት ትሆናለች፣ ቁርአንም ተቀርቶባት ምናምን በጣም ስቃይ ውስጥ ነበረች። እና በነገራችን ላይ የማያልፍ እየመሰለን ውሳኔ ብዙ መጥፎ ውሳኔ የምንወስን ሴቶች አለን። አብዛኛውን የሴቶች ችግር ነው ይሄ ሁሉ ማለት ነው። ሴቶች ላይ በቃ ምስቅልቅላችን ሲወጣ ሲደነጋገረን የማይሆን ውሳኔ ነው የምንወስነው ማለት ነው። ሰበር ያስፈልጋል፣ ትዕግስት ያስፈልጋል። እንግዲህ እማማ ጮቤ ተዛ ሁሉ መከራ ተዛ ሁሉ ስቃይ አሁን ዛሬ አልሐምዱሊላ የደስታዋ ቀን ነው። እንግዲህ መብሩክ በሏት፣ እየገባችሁ መብሩክ በሏት የእማማ ጮቤ ቤተሰቦች ማለት ነው። እንኳን ደስ ያላችሁ። የሰው ደስታ የሚያስደስታችሁ እኔ በጣም ደስ ብሎኛል ማለት ነው። ሴት ልጅ ትታለቅስ ተከፍታ ሳያት በቃ እንደ ራሴ ነው የሚመስለኝ። በጣም ይከፋኛል እኔም እና በቃ ተደስተው ደስ ብሏቸው ፏ ብትን ሲሉ በጣም በቃ ደስ ያስብላል ማለት ነው። እንግዲህ እንደምታዩት ማለት ነው አባባ ጮቤ እንግዲህ በሜዳ ላይ የጎዳሁ መስሎት አንቺን በቃ 3 ጊዜ ፈትቼሻለሁ 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 ብሎ እንግዲህ 3 ጊዜ ተናግሯል። ያው ለመማለስ እንኳ አስቸጋሪ ሁኔታ ነው። ምክንያቱም በአንድ ጊዜ 3 ጊዜ እንትን ጨርሷል ማለት ነው። ያው እንግዲህ ሸይጧን ሲመጣ መካከል ሲገባ ሲወሰውስ አያስታውቅም የምንናገረውንና በኋላ ታለፈ በኋላ ነው ጠጠትና ሌዳማ የሚይዘን። እንግዲህ የሆነ ሆኗል። ወደ ኋላ መመለስ አይቻልም። እንግዲህ አንተም ኑርህን ኑር፣ እኔም ኑሬ ልኖር አለች። እሷም እንግዲህ
አለቀሰች። ልጄን እንግዲህ ይሄን ቪዲዮ ልጄ ስታድግ ሳየዋለች። ልጄን እኔ ምን ላድርግሽ 1 2 አደርጋለሁ ብዬ ነበር አልሆነልኝም አለች እንግዲህ እማማ ጆቤ። ከዛም በመቀጠል እንግዲህ መኪም አገባለሁ እምቧ ዘራፍ አለ። እምነትሽን ቀይሪ አንተ ቀይር በመባባል ክርክር ላይ እንደነበሩ ጠንካራ ናት ይክሩ፣ ጎበዝ ናት። ወደ እምነቷንም አልቀየረች በስራ ጉዳይ እንጂ በእምነት ድርድር አላቅም አለች። ቆንጆ የኔ ጀግና እህት እንግዲህ መኪም እሱም በቃ የራሱ ህይወት መመስረት ጀመረ። ያው ባያገባም ማለቴ በስራ ይገናኛሉ እንጂ በዚህ በእንትናችን ድርድር የለም ተባባሉ። ሁለታቸውም ታረቁ። እሱም ታሰረ። ብዙ ደረጃ ተዳረሱ። ከዛ ሁላ ሮሮ ተዛ ሁላ ለቅሶ እንግዲህ ይክሩ እማማ ጮቤ ማለት ነው። የደስታዋ ቀን ነው ዛሬ። በጣም ደስ ብሎኛል እውነት ለመናገር። አንድ ሴት ልጅ ቤቴ፣ ጎጆዬ፣ ትዳሬ፣ ባሌ፣ ልጄ ብላ ጎንበስ ብላ ቤቴ እያለች እያለ ወንዶች ግን በቃ ይረማመዱብናል ማለት ነው። ለምን እንደሁ አላቅም። ቤቴ፣ ባሌ፣ ልጄ የምትለውን ሴት አይፈልጉም። ይቺ ሜዳ ለሜዳ የምትቀባባውን ሽቷን፣ ኮሏን፣ ዱቄቷን ምናምን የምትቀባባውን ያችን ነው አሻግሮ የሚመለከተው እንጂ የኔ ሚስት እኮ በፊት እንደዚህ ነበረች፣ በፊትም እንደዚህ ኩና ነው ያመጣዋት፣ ዛሬ እኔ ጋር ብትሆን ነው እንደዚህ ሆነችው፣ ምን አጉድዬባት ነው ማለት የለም። ወንዶች ግን አንዳንድ ወንዶች ነው፣ ሁላችሁንም እያልኩ አይደለም። መጀመሪያ ከአባቷ ቤት ትታመጣት መታመድ ቆንጆ ሆና ልሙትልሽ፣ ልፈንዳልሽ፣ አላንቺ እህል አይበላኝም፣ ምግብ አይበላኝም፣ ልሙት ልሰቀል እያላችሁ ነው የምታገቡት ማለት ነው። እጃችሁ ታስገባችሁ በኋላ ያቺ እንዳልሆነች ወይ ልጅ ወልዳ ወይ ብስቁልቁል ብላ ልጅ አሳድጋለሁ፣ ቤት እመራለሁ፣ ላባወራ ለልጅ እያለች ብስቁልቁል ልትል ትችላለች። አብሶ አንዳንድ ሴቶች፣ በሁሉም ታይሆን አንዳንድ ሴቶች አሁን የሮሃቸውን አለመጠበቅ አይደለም። አንድ ሴት ልጅ ማለት ነው ታገባች ተወለደች በኋላ የልጅ ኃላፊነት አለ፣ የቤት ኃላፊነት አለ፣ የአባወራ ኃላፊነት አለ። ያንን ሁሉ አስተካከላለሁ ስትል ለራሷ ጊዜ ያጥራታል ማለት ነው። ልጆቿንና ቤቷን ትታ ለራሴ ጊዜ መስጠት አለብኝ አትልም አንድ ሴት ልጅ ታገባች ማለት ነው። እና ወንዶች እንግዲህ ውለው ሲመጡ ወይ በቃ ፏ በትነሳትል ሲያገኛት አሻግሮ መመልከት ይጀምራል። ሚስቴ እኮ መጀመሪያ ታመጣት እንደዚህ አልነበረችም፣ ምን አጉድዬባት ነው? ተኔ ነው ችግሩ? አባቷ ቤት እኮ እንደዚህ አልነበረችም ማለት ማሰባቸውን ያቆማሉ ማለት ነው። ውድ ተመልካቾቼ በዛ ምክንያት እንግዲህ በጭቅጭቅ በነገር ይጀመራል። መጨረሻው አያምርም። መለያየት ደረጃ ይደረሳል ማለት ነው። እንግዲህ አባባ ጮቤ ምን ይበቃሃል፣ ምን ይውጣሃል ማለት ነው። ምን ይበቃሃል እንግዲህ እኔ ልሞትልህ፣ እኔ ልሰቀልልህ፣ እባክህን አንድ ልጅ ልድገምና ልውለድ ለልጅ ወይ እህት ወይ ወንድም እያለች እየለመነች እንዴ ሴት ልጅ እንደው አፍ አውጥታ እየለመነች እየተንከባለለች ማለት ነው። ያን ሁሉ እርግጥ አድርጎ አንቺንማ 3 ጊዜ ፈትቼሻለሁ አላት። እንግዲህ ቆረጠች። እንግዲህ እምቧ ዘራፍ አለች። እንግዲህ ይክሩዬ ወገቧን ጠሰቅ ካሰር ማድረግ ጀመረች። ከዛ እንግዲህ አንተም መንገድ ቀኝ ሆነ፣ እኔም መንገድ ቀኝ ሆነ። እንግዲህ እኔም ተበደልኩህ፣ እኔ ተገፋሁህ፣ አንተም ተገፋኸኝ፣ ስራህን ጀባ ብላ እንግዲህ ኑሮዋን ስራዋን እየሰራች ጀግናን ሴት እኮ ማንኛውም ሰው ይፈልጋታል፣ ማንኛውም ሰው ይወዳታል ማለት ነው። ስራዋን እየሰራች እያለ እንግዲህ አንዱ ተመልክቶ ልብ ብሎ ተመልክቶ ይቺ ሰውማ ጠንካራ አደገኛ ሴት ናት፣ ለኔ ማድረግ እፈልጋለሁ ብሎ እንግዲህ ለፈፍ አድርጓታል። እንግዲህ መብሩክ በሉ፣ መብሩክ በሉ። እንደዚህ በቃ ደስ ብሏታል። ዛሬ ይክሩ ሰርጓ ነው። እልልልል እያላችሁ ግቡ ማለት ነው የይክሩ ቤተሰቦች። እኔም እውነት ለመናገር በጣም ደስ ብሎኛል። እንኳን ደስ ያለሽ ይክሩዬ። በተረፈ አገራችንን ሰላም ያደርግልን። ዙሮ ዙሮ መግቢያችን ናትና የዛሬው ቪዲዮ ውዶችዬ ይክንን ይመስላል። ላይክ፣ ሼር፣ ሰብስክራይብ
እያደረጋችሁ አበረታቱኝ። አይከፈልበትም። እስኪ ገደፍ ገደፍ አድርጉኝ። በተረፈ አሰላሙ አለይኩም ወራህመቱላሂ ወበረካቱ።